በባህር ዳር ከተማ በተያዘው በጀት ዓመት ከ300 በላይ አዲስ ባለሀብቶች ከ36 ቢሊዮን ብር በላይ ካፒታል አስመዝግበው ወደ ስራ መግባታቸውን የከተማው ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በዚህም ከ4000 በላይ ለሚሆኑ ወጣቶች የስራ ዕድል መፍጠሩ ተገልጿል። የዝባለም ጌታነህ በዝርዝር ትነግረናለች። የባህር ዳር ከተማ ኢንዱስትሪና ኢንቨስትመንት ቢሮ ባለሀብቶች ወደ ከተማዋ ገብተው እንዲያለሙ ከባለድርሻ አካላት ጋር ስራዎችን እየሰራ ይገኛል። በምክትል ከንቲባ ማዕረግ የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ብርሃን ንጉሴ በበጀት ዓመቱ ከ300 በላይ ባለሀብቶች አዲስ የኢንቨስትመንት ፍቃድ ሲያገኙ በዚህም ከ36 ቢሊዮን ብር በላይ ገቢ መመዝገቡን ገልጸዋል። በዚህ በጀት ዓመት እስካሁን ድረስ ወደ 320 የሚደርሱ ባለሀብቶች አዲስ የኢንቨስትመንት ፈቃድ ሰጥተናል። በዚህ የኢንቨስትመንት ፈቃድ 36.09 ቢሊዮን ብር ወደ ከተማችን መመዝገብ ችሏል። እነዚህ ፕሮጀክቶች ተሳክቶላቸው መሬት ሲያገኙና ወደ ስራ ሲገቡ ወደ 17135 ለሚሆኑ ዜጎች የስራ ዕድል ይፈጥራሉ ማለት ነው። በዚህ ዓመት ብቻ ከ20 በላይ ኢንዱስትሪዎች በማኑፋክቸሪንግ ዘርፍ ወደ ስራ ሲገቡ በአገልግሎት ዘርፍም ወደ ስራ የገቡ ባለሀብቶች ወደ 26 የሚጠጉ ናቸው። በዘርፎቹ የተፈጠረው የስራ ዕድልም ከ4000 በላይ ስለመሆኑ ነው ወይዘሮ ብርሃን የተናገሩት። በዚህ በጀት ዓመት ኢንዱስትሪዎችን ወደ ስራ ማስገባት በዋነኛነት በትልቁ ግብ አድርገን የተንቀሳቀስ ነው። እስካሁን ድረስ ወደ 23 የሚጠጉ በማኑፋክቸሪንግ ዘርፍ ላይ ወደ ስራ የገቡ ልዩ ልዩ ኢንዱስትሪዎች በከተማው በዚህ 9 ወር ማስመዝገብ ችለናል። በአገልግሎት ዘርፍ ደግሞ ወደ 26 የሚደርሱ በልዩ ልዩ አገልግሎት ዘርፎች የተሰማሩ ባለሀብቶቻችን ወደ ስራ መግባት የቻሉበት ዓመት ነው ማለት ነው። በዚህ 9 ወር አፈጻጸማችን በዚህም እስካሁን በቋሚነት ብቻ ወደ 4116 ለሚሆኑ ወጣቶች የስራ ዕድል ቋሚ የስራ ዕድል ተፈጥሮላቸዋል። በዚህ 9 ወር በእቅድ ተይዞ የነበረውም የኢንዱስትሪዎች የማምረት አቅም ከእቅድ በላይ ስለመከናወኑም ነው የገለጹት መምሪያ ኃላፊዋ። እንግዲህ ኢንዱስትሪዎቻችንን ወደ ስራ ስናስገባ በዋነኛነት የማምረት አቅምን ማሳደግ ስለሆነ በትልቁ የሚፈለገው ከ59% ወደ 63% የማምረት አቅማችን ያድጋል ብለን እቅድ ይዘን ነበር። በዚህ 9 ወር ወደ 59% የያዝነውን እቅድ 63 እቅዳችን ላይ መድረስ ችለናል ማለት ነው። ከ59% ወደ 63% አማካኝ የማምረት አቅማቸው ኢንዱስትሪዎቻችን ያደገበት ሁኔታ አለ። በዚህ ውስጥ በርካታ ወጣቶች የስራ ዕድል መፍጠር ተችሏል። የማምረት አቅም ማሳደግ ተችሏል ማለት ነው። ለባለሀብቶች የሚደረጉ የተለያዩ ድጋፎች የመሰረተ ልማት ግንባታና የመልካም አስተዳደር ችግሮችን መፍታት እንዲሁም ሌሎች ተግባራት መከናወናቸው መልካም አፈጻጸም እንዲኖር ማስቻሉንም ወይዘሮ ብርሃን ገልጸዋል። የቤንዚን ተጠቃሚ ባጃጅ ተሽከርካሪዎች በአግባቡ አገልግሎት እየሰጡ ባለመሆኑ ለከፍተኛ እንግልት መደረጋቸውን የሰቆጣ ከተማ ነዋሪዎች ተናገሩ። የከተማ አስተዳደሩ ትራንስፖርትና ሎጂስቲክስ ጽሕፈት ቤት በበኩሉ ለህብረተሰቡ በአግባቡ አገልግሎት በማይሰጡ ባጃጆች ላይ ጥብቅ ቁጥጥርና ክትትል እያደረገ ስለመሆኑ አስታውቋል። መረጃውን ያደረሰን የሰቆጣ ከተማ ኮሚኒኬሽን ነው። ደጀን ታምሩ እንደሚከተል ያቀርበዋል። ወይዘሮ ፈትለ መኮንን የሰቆጣ ከተማ ነዋሪ ናቸው። የባጃጅ ትራንስፖርት ለማግኘት ረጅም ሰዓት በፀሐይ ላይ ለመቆም መገደዳቸውን አጫውተውናል። ከገበያ ወደ መኖሪያ ቤታቸው ለመሄድ ህጋዊ ታሪፍ ተጠቅመው እንደማያውቁም አስረድተዋል። እንደቃችን ብዛት 70 ብር ነው ከፍለን የምንወጣው። ይሄ ደግሞ 100 ብር አልሄድም ማለት ተከራከርካቸው ተተው ነው የሚሄዱ። ፀሐዩ ደግሞ ስለሚያደክመን እንሄዳለን። ሌላኛዋ የዚሁ ከተማ ነዋሪ ወይዘሮ መቤት አያሌው በፀሐይ ላይ ለመንገላታት ሲሉ ብቻ የተጠየቁትን አማራጭ የሌለው ክፍያ ለመክፈል መገደዳቸውንም ጠቁመዋል። ብዙ ሰዓት እንጠብቃለን። ዋጋ ያለ መስማማት ማለት ነው። 30 ብር ይላሉ ብቻችን ስንሆን በዛ ስንል ደግሞ በ20 ብር ይወስዳሉ። ያለው ችግር የመንገዱ ማለት ነው። ነዋሪዎች እንደሚሉት አብዛኞቹ የቤንዚን ተጠቃሚ ባጃጆች አገልግሎት መስጠት ማቋረጣቸው ለችግሩ መባባስ ዋነኛ ምክንያት ሆኗል። የሰቆጣ ከተማ አስተዳደር ትራንስፖርትና ሎጂስቲክስ ጽሕፈት ቤት ኃላፊ አቶ መንገሻ ጌታወይ ለማህበረሰቡ አገልግሎት በማይሰጡ ባጃጆች ላይ ጥብቅ ቁጥጥር እየተደረገ መሆኑን ገልጸዋል። ዛሬ ቤንዚን የቀዱ ባጃጆች አገልግሎት እየሰጡ ስለመሆናቸው በመስክ ክትትል ይደረጋል፣ ሰሌዳቸው እንዲመዘገብ ማድረግ። ስለዚህ አገልግሎት እየሰጡ የተገኙትን ባጃጆች ነገ ቤንዚን ሊቀዱ ሲሄዱ ያን ሊስት ብቻ ለሚቀዱት የቴክኒክ ኮሚቴ በመስጠት በዛ ልክ እንዲቀዱ ለማድረግ አሁን ጅምሮችን ጀምረናል። ክፍተቱ እንዳለ ስለገመገምነ ህዝቡ የሰጠን ጥቆማ ትክክል በመሆኑ በዚህ ልክ ተቆራርጠን ወደ ስራ የምንገባበት ነው። አሁን ተግባሩን ጀምረናል። አቶ መንገሻ አክለውም በከተማዋ በሚገኙ 5ቱም ፌርማታዎች ላይ ግልጽ ታሪፍ ይወጣላቸው በመሆኑ ማህበረሰቡ በኮንትራት ስም
ከታሪፍ በላይ ሊከፍል እንደማይገባ አሳስበዋል። ታሪፍ አስቀምጠናል፣ ፌርማታው ተቀምጧል። አብራ ጎዳና አልሄድም የሚል ወይም ደግሞ ከተቀመጠው አብራ ጎዳና ይዞት የሚሄድ ከሆነ አብራ ጎዳና ከሄደ ታሪፍ አለ። ከታሪፍ በላይ አምጣ ብሎ የሚያስገድደው ከሆነ ደግሞ ሌላ ሰጣ ገባ ማያስፈልገውም ወደኛ ጥቆማ ማምጣት መቻል አለበት። ህብረተሰቡ መብቱን ማስከበር እንዳለበት የጠቆሙት ኃላፊው ከታሪፍ በላይ የሚጠይቁ አሽከርካሪዎችን የሰሌዳ ቁጥር ለጽሕፈት ቤቱ በመጠቆም ተባባሪ እንዲሆኑ ጥሪ አቅርበዋል።